ጤና ይስጥልን እንደምንቆያችሁ ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። በቆይታችን አጫጭርና በዝርዝር የምንመለከታቸው ጉዳዮችን ይዘናል። ዮሐና መኮንን ከመላው ስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ እያደረስኩ አብሬያችሁ ቆያለሁ። ከኛ ጋር ቆዩ። የከሰረው የትግራይ ኃይል ከሌሎች ኃይሎች ጋር በመተባበር ኢትዮጵያን ለማፍረስ እየሰራ ነው ሲሉ አቶ አንጋው ሲሳይ ተናገሩ። ታጣቂ ቡድኑ በሀገር ላይ የሚፈጽመውን በደል በጋራ መክታት ይገባልን ብለዋል። ሀብቴ ተሻገር ተጨማሪውን ይዟል። በኢትዮጵያ መንግስትና በህወሓት መካከል በፕሪቶሪያ ስምምነት ከተደረገ ዓመታት ቢቆጠሩም የከሰረው የትግራይ ኃይል የክልሉን ህዝብ ማተራመሱን ቀጥሏል። በአሁኑ ወቅት ትግራይ በከፍተኛ ደረጃ ተበታትና ትገኛለች። አብዛኛው ህዝቧም ለስደት ተጋልጧል። ለዚህ ደግሞ ዋነኛ ተጠያቂዎች የከሰረው የፖለቲካ እንቅስቃሴ እያደረጉ የሚገኙ ኃይሎች ናቸው። የፖለቲካና የህግ ባለሙያ የሆኑት አቶ አንጋው ሲሳይ ከአሚኮ አዲስ አበባ ጋር ባደረጉት ቆይታ እንደገለጹት የትግራይ ጦርነት በፕሪቶሪያ ስምምነት መጠናቀቁ ለትግራይ ህዝብ ጠቀሜታው ብዙ ነው። የፕሪቶሪያ ስምምነት ፈጸም እንዲኖር መንግስት ያደረገው ጥረት በቀላሉ የሚታይ አይደለም። በጣም ትልቅ የሆነ ጥረት አድርጓል። በመፈጸሙ ግን የትግራይ ህዝብ ብዙ ጥቅሞች እንዲያገኝ አድርጎታል። ሁሉም በፊት በጦርነቱ ምክንያት ሊያልቅ የነበረ የትግራይ ወጣቶች አድጓል። ትልቅ እድጋ ነው ያደረገው። አድቫንቴጅ ይሄ ነው። ሁለተኛ በጦርነቱ ምክንያት ተቋርጠው የነበሩ የመንግስት አገልግሎቶች ህዝቡ የማግኘት እድል አግኝቷል። የባንክ አገልግሎት፣ የትራንስፖርት አገልግሎት፣ የስልክ አገልግሎት እና የሕክምና አገልግሎት የመሳሰሉ አገልግሎቶች ለማግኘት እንዲያገኝ አድርጎታል። ስለዚህ የፕሪቶሪያ ስምምነት የሰጠው አድቫንቴጅም በጣም በሰፊው ሊታይ የሚችል አድቫንቴጅ ነው እና መንግስት በዚህ በኩል የሚያደርገው ጥረት ሊመሰገን የሚገባው ነው። ይሁን እንጂ የትግራይን ፖለቲካ በከሰረ ፖሊሲ እየመራ ያለው የከሰረው የትግራይ ኃይል ቀጠናውን ለማተራመስ እየሰራ ይገኛል። ለዚህ እኩይ ተግባሩን በተለያየ ጊዜ ከመንግስት በኩል የእርምት እርምጃ እንዲወስድ ቢጠየቅም የከሰረው ኃይል ችላ ብሎታል። በተለያየ ጊዜም ከእኩይ ኃይሎች ጋር እየተገናኘ ሀገር የማተራመስ ድርጊቱን ቀጥሏል ይላሉ አቶ አንጋው። ፖለቲከኞች ህብረትም ደግሞ አላማቸው አንድ አላማ ነው የያዙት። ኢትዮጵያ የምትባል ሀገር ማፍረስ ነው። ኢትዮጵያ የምትባል ሀገር የተረጋጋ መንግስት እንዳይኖራት፣ ኢትዮጵያ የተባለች ሀገር ሰላም እንዳይኖራት ለማድረግ ፈልገው ነው። በዚህም እግረ መንገዱ ትግራይ የምትባል ሀገር መፍጠር እንችላለን። እቺ ትግራይ የምትባል ሀገር ፈጥረን ከኤርትራ ጋር በፌደሬሽን ይሁን በተለያየ መንገድ ተባብረን አንድ ሆነን መቀጠል እንችላለን የሚል ፍላጎት አለ። ተደበቀ ፍላጎት ነው በግልጽ እስካሁን ድረስ ያለወጡ እና እነዚህ የሻዕቢያ የፈጠሩ ስብስቦች ግን ኢትዮጵያ እንድትጠፋ ነው የሚፈልጉ እና ይሄ ኢንተረስት ደግሞ ለህወሓት በጣም ጠቃሚ ነው። ስለዚህ ህወሓት ከሻዕቢያ ጋር በመተባበር ከግብጽ መንግስት ጋር በመተባበር ኢትዮጵያን አጥቅታ የራሷ ትግራይ የምትባል አገር ለመፍጠር እየጣሩ ያሉ ኃይሎች ናቸው እና ዋና ዓላማቸው ይሄ ነው። ይሄን ዓላማ ለማሳካት ነው ጥረታቸው በሙሉ እየጣሩ ያሉት ማለት ነው። የመንግስትን ትዕግስት ያደነቁት አቶ አንጋው የከሰረው የትግራይ ኃይል ግን በቃ ሊባል ይገባዋል ብለዋል። ትዕግስቱ በጣም ጥሩ ነው። ምክንያቱም ትዕግስቱ ጦርነት እንዳይነሳና ዜጎች እንዳያልቁ ያደርጋል። ዜጎች እንዳይፈናቀሉ ያደርጋል። የአገሪቱ ሀብት እንዳይጠፋ ያደርጋል። ጦርነት አለመኖር ብዙ ጥቅም አለው። ግን ይሄ ደግሞ ዘኮስቶፍ የትግራይ ህዝብ ህይወት መሆን የለበትም። ይሄ የትግራይ ህዝብ ህይወት በመክፈል መሆን የለበትም። ምክንያቱም መንግስት የዜጎችን ደህንነት የመጠበቅ ኃላፊነት አለበት። መንግስት የሀገሪቷ የግዛት አንድነት እንዲከበር የማድረግ ኃላፊነት አለበት። የግዛት አንድነቷ መከበር አለበት። ህዝቡ ራሱ የኢትዮጵያ ህዝብ ጭምር እና የትግራይ ህዝብ ህገ መንግስታዊ ስርዓቱ እንዲመለስለት መጠን አለበት። መንግስትን መርዳት የሚችለው የሚገባው ነገር መንግስትን ማገዝ የሚገባው ነገር ማገዝ አለበት ለመንግስት ማለት ነው።
በትግራይ ህዝብ ጫንቃ የሚደረግ የትግል ጉዞ አሰልችና መረን የለቀቀ ሆኗል። በመሆኑም መንግስት አስፈላጊውን እርምጃ መውሰድ አለበት ሲሉ የፖለቲካና የህግ ባለሙያው አቶ አንገው ሲሳይ ከአሚኮ ጋር በነበራቸው ቆይታ ገልጸዋል። የምንገነባው የአብሮነትና ምቹ የመኖሪያ አካባቢን ነው ሲሉ ከንቲባ አዳነች አቤቤ ተናገሩ። የክረምት በጎ ፈቃድ ስራ በገዳም ሰፈር የበጎነት መንደር ግንባታ በይፋ ተጀምሯል። ድልነሳ መንግስቴ ይህ የቆምኩበት ስፍራ ከአዲስ አበባ መቆርቆር ጋር ተያይዞ መስራች ከሚባሉት ሰፈሮች አንዱ ነው። ገዳም ሰፈር የጥንታዊነቱን ያህል ግን በነዋሪዎቹ የአኗኗርና በቤቶቹ ሁኔታ እጅግ የጎሰቆለና ከከተማዋ ዝማኔና ከተሜነት ጋር አብሮ የማይሄድ እንደሆነ ማስተዋል ይቻላል። ዛሬ የክረምት በጎ ፈቃድ ይፋዊ ማስጀመሪያ ስነ ስርዓት ለገዳም ሰፈር ትልቅ የምስራች ይዞ መጥቷል። የበጎነት መንደር ይፋዊ ማስጀመሪያ ስነ ስርዓት ተከናውኗል። የአራዳ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወንድሙ ኡመር በጎነትና የርህራሄ መንደር የአረጋውያንን ክብር የሚመጥን ሰብአዊነት የሚታደስበት ነው ብለዋል። ዛሬ በዚህ ቦታ ላይ የምናስጀምረው የበጎነት መንደር አረጋውያንና ክብርና እንክብካቤ የሚታደስበት፣ የብዙ እናቶች እንባ የሚታበስበት፣ አቅመ ደካሞች በሰላምና በደህንነት የሚኖርባት፣ ህጻናት የተሻለ ነገን አልመው የሚያድጉባት የፍቅር መንደር ነው። በርካታ የተጎሳቆሉ ቤቶችና አካባቢዎችን በመቀየር ለኑሮ ምቹ የሆኑ ንጽህናቸው የጠበቁ የመኖሪያ ቤቶችና አካባቢዎች፣ የጋራ መገልገያዎችና የአረንጓዴ ስፍራዎች በጥቅሉ ለሰው ልጆች ምቹና ክብር የሚመጥን አካባቢ መፍጠር ዓላማ ያደረገ ነው። የክረምት በጎ ፈቃድ አገልግሎት አስተባባሪና የህዝብ ተሳትፎ አደረጃጀት ጽህፈት ቤት ኃላፊ አቶ ይመር ከበደ በክረምት በጎ ፈቃድ አገልግሎት የጽዳት ስራዎች፣ የአቅመ ደካሞች ቤቶች ግንባታና እድሳት እንዲሁም ሌሎች በርካታ ስራዎች ይሰራሉ ብለዋል። በተለይ ባለፈው የክረምት በጎ ፈቃድ ስራዎች ከ207 ሺህ በላይ ተጠቃሚዎች ተጠቀሙበት፣ አገልግሎቶች ተሰጥተዋል። በበጎ ፈቃድ አገልግሎት የ2018 የክረምት በጎ ፈቃድ መርሃ ግብር 16 ዋና ፕሮግራሞችና 19 ንዑስ መርሃ ግብሮችን ተነድፈው ወደ ተግባር ተገብቷል። በዋናነት በሰብአዊና ማህበራዊ አገልግሎት 7500 በጎ ፈቃደኞችን በማሳተፍ 2500 ቤቶችን በአጭር ጊዜ በሚቀጥሉ 3 ወራት በመገንባት ለ12500 አረጋውያን አቅመ ደካሞችና የሀገር ባለውለታዎች ለማስተላለፍ ታቅዷል። የዛሬው ፕሮግራምም የዙ አንዱ አካል ነው። እንዲሁም በሌሎች የበጎ ፈቃድ ፕሮግራሞች ማዕድ በማጋራት አንድ ቤተሰብ ለአንድ ሰው የትስስር መርሃ ግብር እንዲሁም በህፃናት ድጋፍ አማካይነት የወገኖቻችንን ማህበራዊ ደህንነት ማረጋገጥ የሚያስችሉ ስራዎችን በትኩረት ይሰራሉ። በገዳም ሰፈር የበጎነት መንደር የአረጋውያንና የሀገር ባለውለታዎች የመኖሪያ መንደር ግንባታ ማስጀመሪያ መርሃ ግብር ላይ የተገኙት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የምንገነባቸው ግራውንድ ፕላስ 8 ህንፃዎች ወይም ባለ 9 ወለል ህንፃዎች ለህብረተሰቡ የአኗኗር መሻሻል የሚያመጡ ባለውለታዎቻችንን የምናመሰግንበትና የተሻለች ጽዱ ውብ አዲስ አበባን የምንፈጥርበት አንዱ የክረምት በጎ ፈቃድ ተግባራችን ነው ብለዋል። መመልከት ለሚችል አይን ይሄ ሰፈር መቀየር ያለበት ዘገየ ካልተባለ በስተቀረ በፍጥነት መቀየር እንዳለበት ሁሉንም የሚያስማማ ነው። በጎነት በከተማችን ላይ ሁልጊዜ እያበበ እየደመቀ እየጎለበተ የመጣ አሰራር ነውና ብቻችንን ሳይሆን የከተማችንን ባለሀብቶች ከተማው ደግሞ ካለው በጀት እዛው ላይ የተወሰነ ጨምሮ በጋራ ሆነን የምንገነባው ነው። ስለዚህ ዛሬ የምንገነባው እናንተ የጣላችሁብን እምነት፣ የሀገራችንን ጽናት፣ ትብብርን የምንገነባው አብሮነትን የምንገነባው ምቹ የመኖሪያ አካባቢን ብሎም የኢትዮጵያን ብልጽግና ነው። የአፈርና አሲዳማነት ለመቅረፍ ችግር ያለበትን የእርሻ መሬት በኖራ የማከም ስራ እየተከናወነ መሆኑን የሰሜን ሸዋ ዞን ግብርና መምሪያ አስታወቀ። ችግሩ በአግባቡ ካልታከመ በምርታማነት ላይ ከፍተኛ ተጽዕኖ እንደሚያሳድር የዘርፉ ተመራማሪ ገልጸዋል። ስንታየው ኃይሉ በዝርዝር ተመልክተዋለች።
በደጋማ አካባቢዎች በሚጥል ከፍተኛ ዝናብ ጠቃሚ ንጥረ ነገሮች በሙሉ ይጠራረጋሉ። በተጨማሪም የዩሪያ ማዳበሪያን ያለ አግባብ በመጠቀም የሚለቀቁ መርዛማ አሲዶች ሳቢያ የአፈሩ የጤና መለኪያ በከፍተኛ ሁኔታ ይወርዳል። በዚህ ምክንያት አፈሩ ላይ የሚጨመረው ማዳበሪያ እንኳን መመገብና ሰብልን ማሳደግ የማይችልበት ደረጃ ላይ ይደርሳል። በደብረ ብርሃን ግብርና ምርምር ማዕከል የአፈር ለምነት ተመራማሪ የሆኑት ቀን ዘመድ ካሲ እንደሚሉት በአሲዳማነት የተጠቃ የእርሻ መሬት በምርት ላይ ተጽዕኖ እንዳለው ይናገራሉ። አሲዳማ ባለበት አፈር ላይ በምንጠቀምበት ሰዓት ማዳበሪያ በምንጨምርበት ሰዓት ከ50% እና ከዚያ በላይ የማዳበሪያ አጠቃቀማችን ይቀንስብናል። ምክንያቱም ፎስፎረስ የተባለው በተለይ በዳፕ መልክ የምንጠቀመው ማዳበሪያ ከ50 እና ከዚያ በላይ በአፈር ውስጥ ስንጨምረው ለሰብሉ ሳይጠቅም ይቀራል። ችግሩ እየተባባሰ እንዲሄድና ሰብል ላይ ከፍተኛ በተለይ ከ50 እና ከዛ በላይ የምርት ቅነሳ ሊያስከትል ይችላል ማለት ነው። በሰሜን ሸዋ ዞን ከፍተኛ የሚባል የአሲዳማ አፈር ችግር ባይኖርም በአሲዳማነት የተለዩትን 22% የሚሆኑ በዞኑ ያሉ የእርሻ መሬቶችን በኖራ የማከም ስራ እየተሰራ መሆኑን የዞኑ ግብርና መምሪያ ኃላፊ ታደሰ ማሙሻ ተናግረዋል። በቀላል በከባድና በመካከለኛ ደረጃ የሚባል በመካከለኛ ደረጃ ነው እኛ ትልቁ የአሲዳማነት ችግር ያለው። አንዳንድ ዞኖች ብትሄድ 98-99% አፈራቸው ከጠቅላላ እርሻቸው ከሚያርሱት መሬት አሲዳማነት አለበት እና በጣም መጠነኛ የሆነ ችግር ነው ያለበት ብለን ለይተን ስራ እየሰራን ያለነው። በአሲዳማነት የተጠቃን የእርሻ መሬት ለማከም ከዚህ በፊት ካደረው የግብርና ኖራ ጋር እስካሁን ድረስ 10,000 ኩንታል መቅረቡን ያነሱት መምሪያ ኃላፊው ችግሩን ለመቅረፍ ቀጣይነት ያለው ስራ እንደሚሰራም ገልጸዋል። ብዙ ችግሩ ያለባቸውን አካባቢዎች በኖራ ተጠቅመን ለውጥ ማምጣት እንደምንችል አሳይተናል። አመናም ከ24,000 ኩንታል በላይ ነው የተጠቀምነው ኖራ 80,000 ሳምፕል ነው ብር እናስመረምራለን ብለን ያሰብነው። እስካሁን 20,000 ሳምፕል ነው ያስመረመርነው። ቀሪ የላክናቸው አሉ። በቀሪ ቀናት ደግሞ የሳምፕሎቹን ወስዶ የማስመርመር ስራ እንሰራለን። የማይቋረጥ ስራ ስለሆነ ለበልግ ለመኸር እያለ ስለሚቀጥል መሬታችን ኦሬዲ የተሰበሰበውን ሳምፕል ወስዶ አስመርምሮ ሲገኝበት ትሪትመንት የመስጠት ኖራ የግብርና ኖራ የመጨመር ስራ እንሰራለን። በአሲዳማነት የተጠቃን የእርሻ መሬት በኖራ ማከም ምርትና ምርታማነትን ለማሳደግ ይረዳል ያሉት ተመራማሪው ዘላቂ ያሉትን የመፍትሄ ሀሳብም ጠቁመዋል። የተቀናጀ የተፈጥሮ ማዳበሪያና የሰው ሰራሽ ማዳበሪያን በማቀናጀት የአሲዳማነትን ተጽዕኖ መቋቋም ይቻላል። እንደ ዘለቄታ ግን የአፈርን ስነ ህይወታዊ በሚደግፉ በተለይ የ50% የተፈጥሮ 50% ደግሞ የሰው ሰራሽ ማዳበሪያን በማቀናጀት የአሲዱ ሊያደርስበት ወይም አሲዳማነቱን በሰብል ላይ ተጽዕኖ ሊያደርስበት የሚችለውን አፈሩን እንዲቋቋም በማድረግ ወይም አሲድ የመፈጠር አቅሙን የመቋቋም እንዲያስችለው የሚያደርግ ቴክኖሎጂ በዘላቂነት መጠቀም ይቻላል። የተቀናጀ የተፈጥሮ ሀብትና አካባቢ ጥበቃ ስራዎችን በመስራት የአፈር ለምነትን ለመጠበቅና አሲዳማነትን ለመከላከል መስራት እንደሚገባም ተጠቁሟል። በደብረ ብርሃን ከተማ ውስጥ የሚገኙ ኢንተርፕራይዞች የደረጃ ሽግግር ካደረጉ በኋላ በስራቸው ለውጥ ማምጣት እንደሚፈልጉ ገለጹ። የደብረ ብርሃን ከተማ አስተዳደር የስራና ክህሎት መምሪያ በበኩሉ የኢንተርፕራይዞችን አቅም በማሳደግ ወደ ታዳጊ መካከለኛ ኢንተርፕራይዞች የማሸጋገር ተግባር በትኩረት እየተሰራ መሆኑን አስታውቋል። ብርቱካን ማሞ። ወጣት ጌታነህ መናኔ ወርቁ የሰው ዘርና ጓደኞቻቸው ህብረት ሽርክና ማህበር አባል ነው። የተሰማሩበትን የብረታ ብረት ስራ በማስፋትና በአዲስ መልክ በመጀመር ወደ ታዳጊና መካከለኛ ኢንተርፕራይዝነት ከተሸጋገሩ በኋላ ቦታና ብድር ተመቻችቶላቸው አዳዲስ ማሽኖችን መስራት እንደሚፈልጉ ነግሮናል። እኛ የምንጠብቀው አሁን እስካሁን እንዳለው አይነት ስራ መቀጠል አንፈልግም። አሁን እኛ ዋና ዓላማው ማሽን ማምረት ነው። የምርት ስራ ደግሞ ሁሌም አሁን የጠገና ስራ ጥገናው ሲመጣ ብቻ ነው ጠብቀን የምንጠገን ያን ጠባቂ ነው። ወደ ማሽን ማምረቱ ከገባን ግን ሁሌም እናመርታለን፣ ምርትን ለብቻ እናስቀምጣለን። የሚፈልግ ሰው እንደመጣ ይወስዳል። ከተደራጁና ወደ ስራ ከገቡ ከ4 ዓመት በላይ ሆኗቸዋል። አሁን ላይ ወደ ታዳጊ መካከለኛ ኢንተርፕራይዝነት ሊሸጋገሩ ነው። የመስራት አቅማችንን አሳድገን በሰፊው እንድንሰራ ያግዘናል ብሎናል። የሰውነት ማህሌትና ጓደኞቻቸው ወተትና ወተት ተዋጽኦ ህብረት ሽርክና ማህበር ሊቀመንበር ወጣት ሰውነት ሸዋይርጋ የደረጃ ሽግግር ካረግን በኋላ የምንጠብቀው ምን መሰለሽ? ከወተት ይጀምራል። ወተትን ተያይዞ ከሚመጡ አሁን ቅቤ፣ አይብ፣ ሞዘሬላ፣ ቺዝ የተለያዩ ነገሮችን በራሳችን ምርት ማምረት እንጀምራለን። ሲቀጥል አሁን በብዛት እየሰራን ያለ ነው የወተት ከብት ላይም ቢሆን ወደ ዶሮ ስራም እየገባን ነው። የስራ እድል ተፈጥሮላቸው ወደ ስራ ከገቡ በኋላ በቂ ካፒታልና የስራ ልምድ ያገኙ ኢንተርፕራይዞች ወደ ታዳጊ መካከለኛ ኢንተርፕራይዝነት ይሸጋግራሉ።
ይህ ሽግግርም ከዓመት ዓመት እያደገ ይገኛል ያሉን የደብረ ብርሃን ከተማ አስተዳደር ስራና ክህሎት መምሪያ የኢንዱስትሪ ኤክስቴንሽንና ቴክኖሎጂ ሽግግር ቡድን መሪ ለገሰ እንዳልጌታ ናቸው። የደረጃ ሽግግር በየዓመቱ እስካሁን ከ2007 ጀምሮ 2007 ላይ ቁጥራቸው ትንሽ ነበር 5 2008 ላይ 5 4 ምናምን እያለ ሄዶ ከ2017 ላይ ወደ 17 ኢንተርፕራይዝ አሸጋግረናል። 2018 ላይ ደግሞ አሁን ወደ 4 አሉን። ምናልባት አሁን በ2 ዓመት ነው የምናሸጋግረው እየጨመርን ያምናዎቹ ጨርሰዋል። እስካሁን ወደ 74 ኢንተርፕራይዝ ወደ ታዳጊ መካከለኛ ተሸጋግሯል። በደብረ ብርሃን ከተማ አስተዳደር በ2017 በጀት ዓመት 19 ኢንተርፕራይዞች ወደ ታዳጊ መካከለኛ ኢንተርፕራይዝነት ሽግግር አድርገዋል። እነዚህ ታዳጊ መካከለኛ ኢንተርፕራይዞች የሚያነሷቸው ጥያቄዎችም አሉ። እነዚህን ጥያቄዎች በመፍታት ሂደት ላይ እንገኛለን ያሉን የከተማ አስተዳደሩ ስራና ክህሎት መምሪያ ኃላፊ ብዙአየሁ ሰይድ ናቸው። ከተሻገሩት 19 ኢንተርፕራይዞች ውስጥ በአንድ ጊዜ በአንድ ጀንበር የሁሉንም ችግር መፍታት ያስቸግራል። ያለንበት ነባራዊ ሁኔታ ህሊናዊ ሁኔታ ስለሚታወቅ ከሱ አኳያ እንደየዘርፋቸው ባህሪ የሚያጋጥሙ ችግሮች ይኖራሉ። ስፔሻሊ ከቦታ አመራረጥ ጋር ተያይዞ ከብድር ማቅረቦት ጋር ተያይዞ የሚቸጋገሩ ነገሮች ሊኖሩ ይችላሉ። እነኛን ችግሮች ተሻግረው ከተማ አስተዳደሩም ከነሱ የሚጠበቀውን እነሱ አሟልተው ከከተማ አስተዳደሩ የሚጠበቀውን ከተማ አስተዳደር አሟልቶ ወደ ስራ ውስጥ ለመግባት ቦታ ተረክበው አስፈላጊውን ስራ እየሰሩ ያሉ አሉ። አሁን ቦታቸውን እያመቻቹ እያጠሩ በተሰማሩበት ዘርፍ ለመስራት የሚያስችል ግብአትም ጭምር ወደ ማቅረብ የገቡ አሉ። በዛው ልክ ደግሞ አሁንም የሚቀሩን አሉ በቀጣይ የምንፈታቸው። በመጨረሻም የዕለቱን አጫጭር ዜናዎች እናደርሳችኋለን። ኤልሳ ጎሽ ታቀርባቸዋለች። ተከታትለን እንመለስ። የሰው ሰራሽ አስተውሎትና ዲጂታል ቴክኖሎጂን በመጠቀም አስተማማኝ የኃይል አቅርቦት እንዲፈጠር እየተደረገ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ገለጹ። ዋና ስራ አስፈጻሚው ኢንጂነር ጌቱ ገረመው አገልግሎቱ የኤሌክትሪክ መሰረተ ልማት መስመሮችና የዲስትሪቢዩሽን ትራንስፎርመር መስመሮችን ብቃት ለማሳደግ በትኩረት እየተሰራ ነው ብለዋል። የኤሌክትሪክ መቆራረጥ ችግርን ለመፍታት የኤሌክትሪክ መሰረተ ልማትን የማሻሻል መልሶ የማቋቋምና የቅድመ መከላከል ጥገና ስራዎች በትኩረት እየተከናወኑ መሆናቸውን ገልጸዋል። ድንገተኛ ብልሽቶችን አስቀድመው ለመለየትና አስተማማኝ ኃይል አቅርቦትን ለመዘርጋትም ዘመናዊ ዲጂታል ቴክኖሎጂዎችና የሰው ሰራሽ አስተውሎት ጥቅም ላይ እየዋሉ መሆኑን ተናግረዋል። የኢትዮጵያ ኤሌክትሪክ አገልግሎት ከመንግስትና የልማት አጋሮች የሚመነጭ የገንዘብ ሀብትን በመጠቀም መሰረተ ልማትን የማሻሻል ስራ እየተሰራ እንደሚገኝም አስረድተዋል። በመጪው 10 ቀናት ለክረምት ዝናብ መፈጠር አስተዋጽኦ የሚያደርጉ የሜትሮሎጂ ገጽታዎች ተጠናክረው እንደሚቀጥሉ የኢትዮጵያ ሜትሮሎጂ ኢንስቲትዩት ገለጸ። በመጪው 10 ቀናት ከቀላል እስከ ከባድ መጠን ያለው ዝናብ ይጠበቃልም ብሏል። በደቡብ ምዕራብና በምዕራብ አጋማሽ ሀገሪቱ ክፍሎች ላይ የሜትሮሎጂ ገጽታዎች የተሻለ ጥንካሬ እንደሚኖራቸው አሃዛዊ የትንበያዊ መረጃዎች እንደሚያሳዩ ጠቁሟል። እርጥበታማው የአየር ሁኔታ ከቀን ወደ ቀን በደቡብ ምዕራብ፣ በምዕራብና በሰሜን ምዕራብ የሀገሪቱ አካባቢዎች ላይ በመጠንና በስርጭት እንደሚስፋፋና ከቀላል እስከ መካከለኛ ዝናብ እንደሚኖራቸው አመላክቷል። በመካከለኛው ሰሜን ምስራቅና በደቡብ የሀገራችን አካባቢዎች ደግሞ ቀላል መጠን ያለው ዝናብ እንደሚያገኙም ገልጿል። በመጪው ቀናት በሚጠናከሩት የሜትሮሎጂ ገጽታዎች ምክንያት የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብም እንደሚኖር ተጠቁሟል። አልፎ አልፎ በውሃ አካላትና በከባቢ አየር ውስጥ ከሚጠናከሩት የሜትሮሎጂ ገጽታዎች በመነሳት በደቡብ ምዕራብ፣ ምዕራብና በሰሜን ምዕራብ የሀገሪቱ አካባቢዎች ከባድ ዝናብ እንደሚያገኙም ተመላክቷል። ስለዚህም በእነዚህ ቀናት የሚኖረውን የዝናብ መጠንና ስርጭት በአግባቡ በመጠቀምና በማሰባሰብ በዚህ ወቅት የሚካሄዱ የግብርና እንቅስቃሴ ስራዎችን ከባለሙያዎች ጋር በመመካከር ማከናወን እንደሚያስፈልግም ገልጿል። ኢትዮጵያ የኤሌክትሪክ ተሽከርካሪዎችን በማስፋት ለታዳሽ ኃይል አጠቃቀምና ለአረንጓዴ ኢኮኖሚ እድገት አርአያ የሚሆን ስኬት እያስመዘገበች መሆኑን የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በሪኦ ሀሰን ገለጹ። ኢትዮጵያ የአረንጓዴ ኢኮኖሚ ልማትን በሚያሳልጡ የትራንስፖርት ኢንዱስትሪ፣ ኃይል ቆጣቢ ቴክኖሎጂዎችና በኤሌክትሪክ ተሽከርካሪዎች ላይ በትኩረት እየሰራች ነው። በዚህም በየዓመቱ ለነዳጅ የሚወጣው ወጪ ለመቀነስና በታዳሽ ኃይል የሚመራ የትራንስፖርት ስርዓት በከፍተኛ ሁኔታ በመገንባት ላይ ትገኛለች። የትራንስፖርትና ሎጂስቲክ ሚኒስቴርም ከ18 በላይ የፌዴራል ተቋማት የተሳተፉበትን አዲስ የኤሌክትሪክ ተሽከርካሪዎች ስትራቴጂ 2025-2030ና የትግበራ እቅድ ይፋ ማድረጉ ይታወቃል። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በሪኦ ሀሰን ስትራቴጂው የሀገሪቱን የትራንስፖርት ዘርፍ ወደ ኤሌክትሪክ ኃይል የመቀየር ሂደትን በፈጣን ሁኔታ ወደ ተግባር ለማስገባትና የተቋማትን ቅንጅት ለማጠናከር ታስቦ የተዘጋጀ ነው ብለዋል።
ዘገባው የኢትዮጵያ ዜና አገልግሎት። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ምርጫችሁን አሚኮ አድርጋችሁ ስለተከታተላችሁን እጅግ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ። Thank you.